አብርሽ አለቀሰ። ከባድ ሁኔታ ውስጥ ነው ያለው። ማንም ሊረዳ አልቻለም። ሩትዬም እንግዲህ በጣም የምንወዳት የምናከብራት የምንሳሳላት በአብርሽ ላይ ጨክናበታለች። ሄርሜላን ብትሆን ብትወደውም ግን ከምንም ነገር በላይ የራስ ክብር ይቀድማልና ያኔ ታስታውሱ ከሆነ ሩታን መርጦ እሷን አስከፍቷት አሳዝኗት ስለነበር በቃ ነገ ሩታ የሆነ ነገር ብትለው ዛሬ ሰብሮኝ ይሄዳን በሚል ፍራቻ የመጨረሻ ቃሏን ተናግራ ትታወዳለች። የእውነት ሄርሜላ ትመለስ ሲሆን እኔ ግን የምትመለስ ይመስለኛል። ብቻ በዛም በዚህም ተብሎ አብርሽን እንደዚህ ብቸኛ ማድረግ ግን ተገቢ አይደለም። በቃ አውቃለሁ፣ እንወዳታለን ሩታ ወደ ነገራችን ነች። ለእኔ አብሶ ዘመዴ ነች፣ እህቴ ማለት ነች። ሩትዬ ታውቃላችሁ፣ ብዙዎቻችሁ የኔ ፋሚሊ ታውቃላችሁ። ግን ምንም ሆነ ምን በቃ አብርሽ ብቻው መሆን የለበትም። ሩትዬ ጋር እንኳን ካልቀጠለ ሄርሚ ጋር መቀጠል ነበረበት። ያ ነገር ደግሞ አሁን ላይ አልሆነም። አብርሽ በጣም ከፍቷል፣ በጣም አለቀሰ። ደግሞ ወንድ ልጅ ሲያለቅስ አስቡት። እኛ ሴቶችስ እሺ ሲፈጥረን አልቃሻዎች ነን። በሆነ ባልሆነው ማልቀስ ስራችን ነው። ወንዶች ግን አስባችሁታል? ሩታ ግን የአብርሽ እንባ የአብርሽ እንደዚህ መሆን እንጃ ፈራው በጣም። ነገሩ ያው ሩታዬ ነገም ስቀድድ ፕራንክ ላደረገ ነው እንጂ እኔ እወድሃለሁ ልትለው ትችላለች። ኖ እንደዚህማ አትለው። ምክንያቱም የሩትዬ ዓላማ ሄርሚ ጋር ማለያየት፣ ሄርሚ ጋር እስከ መጨረሻ አብርሽና ሁለታቸውን መለያየት ነበር። ስራዋ ተሳክቶላታል። ኦልሬዲ ለያይታቸዋለች። ይሄ ነገር ደግሞ ተሳክቶላታል። አዎ በዚህም ነገር ደግሞ ሁላችንም ጀግና ነሽ ብለን አጨብጭበንላታል። እና የአብርሽ ብቸኝነት መሆን እስኪ እናንተ ምን ተሰማችሁ? እንዴት አያችሁት? ኮምንቱልኝ እስኪ።